እንግዲህ ስነ ፍጥረትን ስንማር ማክሰኞን ተምረን ያቆምነው ከዕለተ እሑድ ተነስተን ስንመጣም በዕለተ እሑድ 8 ፍጥረታትን እግዚአብሔር እንደፈጠረ አይተናል። ከስምንቱ ፍጥረታት መጀመሪያዎቹ አራቱ ባህሪያት የሚባሉት እሳት፣ ነፋስ፣ ውሃ፣ መሬት እነዚህን የመጀመሪያ ፍጥረታት አድርገን ፍጥረታት ከዚህ የወጣ ፍጥረት ሁሉም እያንዳንዱ ቀን ተፈጠረ ቢባልም ከአራቱ ፍጥረታት የወጣ ፍጥረት እንደሌለ አይተናል። ከዚህ ቀጥሎ ጨለማን እንደፈጠረ አይተናል። ከዛ ቀጥሎ ሰባቱ ሰማያት የሚባሉትን አንድ ብሎ ብዙውን ሰባቱን ሰማያት ቆጥሮ አንድ ብሎ እንደተናገረ በሰፊው ተምረናል። ከዛ ቀጥሎ ሰማይ ቀጥሎ መላእክትን ፈጥሯል። ከመላእክት ቀጥሎ በዕለተ እሑድ የመጨረሻው የዕለተ እሑድ ፍጥረት ብርሃን ነው። እንግዲህ ብርሃንን ብቻ ነው ከዕለተ እሑድ ፍጥረታት እግዚአብሔር ፍጥረትን በሶስት መንገድ ፈጥሮታል ስንል በሐሳብ፣ በንግግር፣ በተግባር በሶስት መንገድ ነው የፈጠረው። በዕለተ እሑድ 7 ፍጥረታት በዝምታ ተፈጥረዋል። 8ኛው ፍጥረት ደግሞ ብርሃን በንግግር ለይኩን ብርሃን ብሎ መላእክትን ዲያብሎስ በጨለማ ውስጥ አድርጎ ባደናበራቸው ጊዜ ለይኩን ብርሃን ብሎ እግዚአብሔር ብርሃን ይሁን ባላቸው ጊዜ የሰጣቸው ብርሃን ዕውቀት ሆኗቸው ቅዱስ ቅዱስ ብለው ያመሰገኑበት ነው። እስከዚህ ድረስ ለምንድነው እግዚአብሔር በዝምታ የፈጠራቸው የሚለውንም ስናይ አድማጭ በሌለበት ሰሚ በሌለበት መናገር ተገቢ እንዳልሆነ ለማስረዳት ነው ይሏል። እንግዲህ መላእክት ሲፈጠሩ ግን መላእክት ሰሚ ስላሉ ለይኩን ብርሃን ብሏል። ነዛ በፊት ቢናገር ጨለማ ይሰማ፣ ሰማያት አይሰሙ፣ አራቱ ባህሪያት አይሰሙ። ስለዚህ ሰሚ በሌለበት መናገርም ድካም እንደሆነ ሊያሳይ መላእክት ከተፈጠሩ በኋላ ግን ቀጥታ 8ኛውን የዕለተ እሑድ ፍጥረት ብርሃን ይሁን ብሎ ፈጥሯል እግዚአብሔር። እንግዲህ እግዚአብሔር ከጨለማ በኋላ ነው ብርሃንን የፈጠረው። መቼም እግዚአብሔር የሚያምረውን ወደ ኋላ ነው የሚያመጣው። የማያምረውን ዓለም ወደፊት አደረገው። የምታምረዋንና የማታልፈዋን መንግስተ ሰማያትን ወደ ኋላ እንዳደረጋት የማያምረውን ጨለማ ፊት ፈጥሮ በኋላ ደግሞ የሚያስደስተውን የሚያስፈልገንን ትልቁን ብርሃን ደግሞ በመጨረሻ ፈጥሮታል። የሚያምሩትን ነገሮች ሁሉ እግዚአብሔር በስተመጨረሻ እንዲያደርግልን መልካም ፈቃዱ ይሁን እያልን እንደው ለመነካካት ነው። ከዛኛው ነው የምንጀምር። በዕለተ ሰኑይ ደግሞ ምድር ሁሉን ሞልታ ምድር ሰማይ ተቀላቅለው የነበሩትን ውሃን በመለየት እንግዲህ እንደሚታወቀው ይሰቅል ማየ ወይ ሰሚ ሰማይ ነው የሚለው በግዕዝ። ይሄ ማለት ምን ማለት ነው? ሰማዩን ውሃውን ይሰቅላል፣ ሰማይ ብሎ ይጠራዋል ይላል። ጠፈር በመካከል አደረገ። ከጠፈር በላይ ደግሞ ሃኖስ የሚባለውን ብጽብጹን ውሃ አደረገው። ያን ብጽብጽ ውሃ የሚሸከም ደግሞ ባቢል የሚባል ነፋስ አደረገ። እንግዲህ ጠፈር የፀሐይ መመላለሻ ስለሆነ ፀሐዩ ጠፈርን እንዳይጎዳት ለሚናገረውም ለማይናገረውም ፍጥረት የሚራራው አምላካችን ጠፈር በፀሐይ እንዳትጎዳ ከላይ ነፋስና ውሃ ባቢል በሚባል ነፋስ ከላይ ውሃ ሰቅሎ እያቀዘቀዘ እንዲያድርጎ ምድርና ሰማይን ለይቶ ጠፈርን በመካከል ያደረገበት ስለሆነ ሰኞ እንግዲህ ጠፈር እንዳን ፍጥረት ተቆጥሮ 9ኛ ፍጥረት ይሆናል። ወደ ማክሰኞ ስንሄድ የማክሰኞን ዕለት እንዳየናት ዕለተ ማክሰኞ ምድር በጥቅሉ ምድር በሶስት ነገር የጸናች ናት ብለናል። ያ ምንድነው? በደንጊያ በእጽዋት ስር በውሃ ነው ምድር የጸናችው። እኛም የሰው ልጆች ምድር በደንጊያ እንደጸናች በአጥንት ምድር በእጽዋት ስር እንደጸናች እኛም በጅማት ምድር በውሃ እንደጸናች እኛም በደም የጸናነን ብለን አይተናል። በሌላ መልኩ ምድርን ከድንግል ማርያም ጋር አነጻጽረን አይተናታል። የዕለተ ሰሉስ ምድር በንግግር ብቻ መሬት እጽዋትን ታስገኝ ሲል 3 አይነት እጽዋትን አስገኝቷል። በጥፍር የሚለቀሙ በማጭድ የሚታጨዱና በጥፍር የሚለቀሙ በማጭድ የሚታጨዱ በምሳር የሚቆረጡ 3 ፍጥረታት አስገኝታለች። እነዚህ የስጋውያን ምግብ፣ ልብስ፣ ቀለብ፣ መጠለያ የሚሆኑትን አስገኝታለች። ድንግል ማርያም ደግሞ ለነፍሳችን ምግብ የሆነውን ክርስቶስን አስገኝታለች። የዕለተ ሰሉስ ምድር ገበሬ አልጣረባትም፣ አልጋረባትም፣ አልቆፈራትም፣ አላረሳትም። ዝም ብላ በቃል ብቻ እነዚህ እንዳስገኘች ድንግል ማርያምም ያለ ወንድ ዘር ያለ ሩካቤ ያለ ድንግልና መወገድ ክርስቶስን አስገኝታልናለችና የዕለተ ሰሉስ ምድር ብለናታል። ምድር በሶስት እንደጸናች ድንግል ማርያም በአብ በወልድ በመንፈስ ቅዱስ ስም የጸናች መሆኗን
ከዚህ ጋር አነጻጽረን አይተን ክረምትና በጋ የሚደርቁና የሚጠወልጉ ዛፎች ብለን ደግሞ ዛፎችን አይተናቸዋል እንደተማማርነው ከዚህ በፊት። በክረምት የሚጠወልጉ አሉ፣ በጋ ግን የሚለመልሙ ዛፎች። በጋ የሚለመልሙ ክረምት የተባለ ይህ ዓለም ነው፣ በጋ የተባለች መንግስተ ሰማያት ናት። እና ክረምት ለምልመው በጋ የሚጠወልጉ ማለት በዚህ ዓለም ተመችቷቸው ሀብት ንብረት ኑሯቸው በደስታ ኑረው በጋ መጠውለግ ማለት በጋ መንግስተ ሰማያት ላይ ደግሞ ለክብር ያልበቁት ሰዎች ማለት ናቸው። በበጋው የጠወለጉ ማለት እንግዲህ ክረምት እንደሚታወቀው ለምን ይህን ዓለም በክረምት መሰለው ካልን ይህንን ዓለም በክረምት የመሰለበት ምክንያት ክረምት ጭቃው፣ ከላይ ውሃ፣ ከታች ውሃ፣ ዳጡ ማጡ፣ መባረቅቱ ነጎድጓዱ ይበዛበታል። በዚህ ምድር ውጣ ውረዱ፣ ዝሙቱ፣ ክፉ ምኞት፣ ስርቆት፣ መጋደል እንዲህ አይነት ነገሮች ስለሚበዙ ክረምት ብሎታል ይህንን ዓለም የምንኖርበትን። ያኛው በበጋ ደግሞ ፀሐዩ መልካም ነው። በበጋ ሁሉ ነገር የተዘጋጀ ነው። የተዘራው አዝመራ የሚደርስበት ፍሬ የሚሰበሰብበት ጊዜ ስለሆነ መንግስተ ሰማያትም ደግሞ በምድር የሰራነውን ዋጋ የምናገኝባት ስለሆነች መንግስተ ሰማያትን በበጋ መስሏታል። ይህንን ዓለም በክረምት መስሎታል። እንዲህ ሆኖ በክረምት የሚለመልሙ ዛፎች በበጋ የሚደርቁ ካልን በጋ ክረምት የተባለ የዓለም ከሆነ በዚህ ምድር የተመቻቸው ለመለሙ፣ በበጋው ደረቁ ማለት በመንግስተ ሰማያት ዋጋ የሌላቸው ናቸውና በክረምት ደርቆ በክረምት ለምልሞ በዚህ ዓለም በልጽጎ በሰማይ ዋጋ ከማጣት አምላከ ቅዱሳን ጌታ እግዚአብሔር ሁላችንንም ይርዳል። በሁለተኛ ደረጃ አንዳንድ የተባረሙ ዛፎች ስናይ ክረምት ላይ ደረቅ ሆነው ከርመው በጋ ላይ የሚለመልሙ አሉ። እነዚህ ደግሞ ጥቂቶች ናቸው። በእርግጥ በጋ ላይ የሚለመልሙት ጥቂቶች ናቸው። በመንግስተ ሰማያትም ዋጋ የሚያገኙ እንዳለመታደል ሆኖ ጥቂቶች ናቸው። ብዙዎቻችን ሁላችንም ለመንግስተ ሰማያት ዓላማ ብንፈጠርም ለአንድ ዓላማ ግን ሰይጣን ተሳክቶለት ጥቂቶቹ ናቸውና በበጋ የሚለመልሙም ጥቂት ዛፎች ናቸው። በመንግስተ ሰማያትም ጥቂት ሰዎች ብቻ መጠቀማቸውን የሚያሳይ ነው። በሌላ መልኩ በበጋም በክረምትም ማያለመልሙ ዛፎች ደግሞ አሉ። ሁልጊዜም ደረቅ፣ በጋም ክረምትም ደረቅ ዛፎች ማለት በዚህ ምድርም የማይመቻቸው፣ በዚህ ምድርም ያልተሳካላቸው፣ በዛኛውም ደግሞ ያልተመቻቸው ናቸው ብለን አይተናል። በመንግስተ ሰማያትም ዋጋ ያላገኙ ማለት ነው። ምን ማለት ነው? በዚህ ምድር የማይመቻቸው ማለት ሰርቀው ቀምተው እድሜ ልካቸውን ማረሚያ ቤት ኑረው ለንስሐ ሳይበቁ በሞት ይጠራሉ። በዛኛውም በዚህኛውም ሳይጠቀሙ መቅረታቸው የሚያሳይ ነው። ሌላው በበጋም በክረምትም ቅጠላቸው ማይረግፍ ደግሞ ጥሩ ዛፎች አሉ። እነዚህ ደግሞ በዚህ ዓለም ሰጠው መጽውተው ልጅ ወልደው አስራት በኩራት አውጥተው ቤተክርስቲያን አንጸው በምድር ላይ ደስ ብሏቸው እንደነ ኢዮብ እንደነ አብርሃም ተባርከው በትዳራቸው ኑረው ደግሞ በጋ የማይደርቁ ማለት በመንግስተ ሰማያትም ዋጋ ያገኙ ማለት ነው። እግዚአብሔር አምላካችን በሰማይም በምድርም ዋጋ ካላጡት ቁጥር እንዲደምረን መልካም ፈቃዱ ይሁን። በሌላ መልኩ እንግዲህ ፍሬ ያላቸው ቅጠል የሌላቸው ዛፎች አሉ። ፍሬ ያላቸው ቅጠል የሌላቸው ዛፎች አሉ። ፍሬ ያላቸው ቅጠል የሌላቸው ዛፎች ማለት ቅጠል ሃይማኖት ነው፣ ምግባር ደግሞ ፍሬ ይባላል። እንግዲህ ቅጠል ኑሯቸው ፍሬ የሌላቸው ማለት ሃይማኖት እያላቸው ጥሩ ስነ ምግባር የሌላቸው፣ ለንስሐ ማይበቁ፣ ለወንጌል ማይበቁ፣ ለጸሎት ያልተሰሩ፣ ለስግደት ለጾም ያልተሰሩ፣ በብፁዓን ሊቃነ ጳጳሳት ጸሎት በብፁዓን ሊቃነ ጳጳሳት ትምህርትና ምዕዳን ያልታደሉ፣ በዚህ ስራ ጸንተው ያልኖሩ፣ ዝም ብሎ ሃይማኖት ብቻ ያላቸው፣ ማተብ ብቻ ያሰሩ። እንደው እኮ ስታዩ አንዳንድ ጊዜ ሁለት ጊዜ ብቻ ቤተክርስቲያን የሚመጣ ሰው አለ ይባላል። ሁለት ጊዜ ብቻ ቤተክርስቲያን መምጣት ማለት ያም በሰው ትከሻ፣ ሁለት ጊዜም ሲመጣ በሰው ትከሻ ነው። መጀመሪያ በ40 ቀን በእናቱ ጀርባ ላይ ሆኖ ለክርስትና ወደ ቤተክርስቲያን ይመጣል። መጨረሻ ደግሞ ከሞት በኋላ 4 ሰዎች ተሸክመው መጀመሪያ እናቱ አላም ሁለት ጊዜም በሰው ጀርባ ሁለት ጊዜ ብቻ ቤተክርስቲያን የሚመጡ ግን ክርስቲያን የሆኑ ሃይማኖት ብቻ አለን ብለው ረጅም ማተብ አስረው ነገር ግን ስነ ምግባር የሌላቸው የሃይማኖቱ አባል የሆኑ ስለዚህ ጥግ ኖረው በሃይማኖቱ ያልተጠቀሙት እነዚህ ቅጠል ብቻ ያላቸው ፍሬ የሌላቸው ዛፎች ብለን መስለናቸዋል በስነ ፍጥረት ትምህርት። እንግዲህ በሌላ መልኩ ደግሞ ፍሬ ያላቸው ቅጠል ሳይኖራቸውም ያፈሩ አሉ። ያ ደግሞ ሃይማኖት ሳይኖራቸው ስነ ምግባር ደግሞ ያላቸው፣ ሁለቱም ለክብር አያበቁም።
ፍሬ ያላቸው ቅጠል የሌላቸው ካልን ደግሞ እነዚህ ሃይማኖት ሳይኖራቸው ስራ እንሰራለን ብለው ስነ ምግባር ላይ ብቻ ትኩረት የሚያደርጉ ሰዎች አሉ። የስነ ምግባር ብቻውን አያድንም። ሃይማኖትና ስነ ምግባር ነፍስና ስጋ ናቸው። ነፍስ ከተለየችው ስጋ ስራ ይሰራል። ነፍስ ከተለየችው ስጋ ሬሳ ነው። ዶክተር፣ ፕሮፌሰር ምናምን ተብሎ ማዕረጉ እንኳን አይጠራለትም። አስከሬኑ ወጣ፣ ሬሳው ወጣ የሚል ስም ነው የሚቀጸልለትና ምክንያቱም ነፍስ ተለይተዋለች። ሰው የሚለው ቀርቶ አስከሬን ሆኗል። ስለዚህ ስነ ምግባር የሌለውና ሃይማኖትና ስነ ምግባር አንድ ካልሆኑለት ሰው ነፍስ የተለየችው ስጋ ነው። ነፍስ የተለየችው ስጋ ደግሞ መንቀሳቀስ፣ መወራጨት፣ መራመድ አይችልም። ደግሞ ስነ ምግባር ከሌለ ሃይማኖት ብቻውን ምንም አያደርግም። ሃይማኖት ከሌለ ስነ ምግባር ብቻ ለጽድቅ አያበቃም። ስለዚህ ቅጠል ያላቸው ፍሬ የሌላቸው ዛፎች ካልን ሃይማኖት እያላቸው ግን መልካም ስራ ያልሰሩ፣ ፍሬ ያላቸው ቅጠል የሌላቸው ካልን ደግሞ ስነ ምግባር ብቻ ያላቸው ሃይማኖት አልባ የሆኑ ማለት ነው። በሌላ መልኩ ቀደም ሲል እንዳየነው ቅጠልም ፍሬም የሌላቸው ዛፎች ቅጠልም ፍሬም የሌላቸው ዛፎች አሉ። እነዚህ ደግሞ ሃይማኖትም ስነ ምግባርም የሌላቸው ናቸው። እነዚህ ደግሞ በጣም የተጎዱ ናቸው። በአንጻሩ ደግሞ ስናይ ከዚህ በጀርባ ከዚህ ግልባጭ ስናየው ደግሞ ፍሬም ቅጠልም ያላቸው ዛፎች አሉ። እነዚህ ሃይማኖት ከስነ ምግባር ያላቸው ነፍስና ስጋ በህይወት እንዳለ የተጣጣመላቸው የታደሉት ናቸው። የዕለተ ሰሉስ ስነ ፍጥረት እንግዲህ ማክሰኞ የሚለው ማግሰኞ የሰኞ ማግስት ማለት እንደሆነ አይተናል። በዚህ መልኩ የድንግል ማርያም ምሳሌ አድርገን ዕለቷን በዚህ መልኩ ቀለል አድርገን እናልፈዋለን ማለት ነው። ቀጥሎ ስለ ዕለተ ረቡዕ ስንነጋገር በዕለተ ረቡዕ እንግዲህ የተፈጠሩ ፍጥረታት ደግሞ የዕለተ ሰሉስን ፍጥረታት 3 ብለን ነው የምንይዛቸው። ማክሰኞ አንድ ፍጥረት ጠፈርን ብለን 9 አድርገናል። ከ9 ላይ 3ን በዕለተ ሰሉስ በጥፍር የሚለቀሙ በምሳር የሚቆረጡ በማጭድ የሚታጨዱ ብለን ከ3 የከፈልናቸው ናቸው። እነዚህ የዕለተ ሰሉስ ፍጥረታት 3 ይባላል። ከ9 ላይ ይህንን እንደምራለን ማለት ነው። 9 ላይ ይህንን ስንደምረው 15 ይሆናል ማለት ነው። ስንት ማለት ነው የሚሆነው? 12 አዎ 9 ላይ 3ን ዘመር 12 ፍጥረት በዕለተ ማክሰኞ ይሆናል። ዕለተ ረቡዕ ላይ ስንደርስ ደግሞ 3 ፍጥረታት ናቸው እንደምታውቁት ፀሐይ፣ ጨረቃ፣ ከዋክብት በዕለተ ረቡዕ ነው የተፈጠሩት። በዕለተ ረቡዕ የተፈጠሩ ፍጥረታት ናቸው። እንግዲህ ከስነ ፍጥረት ብዙ ነው የምንማረው። ፀሐይ የምን ምሳሌ ናት? ፀሐይ በብርሃኗ ሙሉ ሆና ነው የምትኖረው። ጨረቃ ደግሞ እየጎደለች ትሄዳለች። እንደሚታወቀው መጨረሻ ላይ ስትደርስ ራሷን ከፀሐይ በታች ታደርጋለች። መላከ ብርሃን የሚባል የብርሃናት መላክ አለ። እሱ ብርሃን ይስልባታል። እንደገና ብርሃኗ ሞልቶላት ትነሳለች። ከፀሐይ ነው ብርሃኗን የምታገኘው። ፀሐይ የጻድቃን ምሳሌ ናት። በምሳሌ ደረጃ ፀሐይ የጻድቃን ምሳሌ ናት። እንግዲህ ጻድቃንን ስናይ በፀሐይ በብርሃኗ ሙሉ ሆና እንደምትኖረው ጻድቃንን በመልካም ስራ ሙሉ ሆነው መኖራቸውን የምታሳይ ናት። በሌላ መልኩ ፀሐይን የኃጥአን ምሳሌ ካደረግናት ደግሞ ገልብጠን ምሳሌዎቿ ምን ይሆናሉ? ፀሐይ በኃጢአት ሙሉ ሆና በብርሃን ፀሐይ ሙሉ ሆና እንደምትኖር ሰውም ደግሞ በኃጢአት ሙሉ ሆነው መኖራቸውን ጻድቃንን ያስረዳል። ትክክለኛው ምሳሌ ግን ለፀሐይ የሚሆነው ብርሃን ነው። ፀሐይ በብርሃን ሙሉ እንደሆነች ጻድቃንም በብርሃን ሙሉ ሆነው በጽድቅ በመልካም ስራ ሙሉ ሆነው መኖራቸውን ያሳያል። ጨረቃ ደግሞ የኃጥ ምሳሌ ወይንም የተነሳያን ምሳሌ ትሆናለች። ንስሐ የሚገቡ ሰዎችን ምሳሌ ትሆናለች ማለት ነው። ንስሐ የሚገቡ ሰዎች አንድ ጊዜ በኃጢአት ይወድቃሉ፣ አንድ ጊዜ ደግሞ በንስሐ ተመልሰው ከእግዚአብሔር ጋር ይሆናሉ፣ አንድ ጊዜ ደግሞ ወደ ኃጢአት ይሄዳሉ። እንዲህ እንደሚሆኑት ጨረቃ ደግሞ አንድ ጊዜ ብርሃኗ ሲጠፋ ተመልሳ ስትሞላ በንስሐ ሲመለሱ እንደመውደቃቸው ሆና ለንስሐ ለሚገቡ ሰዎች ምሳሌ ትሆናለች ማለት ነው። እንግዲህ ፀሐይና ጨረቃ ምሳሌያቸው አስተማሪነታቸው እንዲህ ከሆነ ከዋክብትን ስናይ ከዋክብትም የቅዱሳን ምሳሌዎች ናቸው። በቀደም እንዳየነው አብርሃምን እግዚአብሔር ምንድነው ያለው? ዘርህን እንደ ሰማይ ከዋክብት አበዛልሃለሁ፣
ወደ የሰማይ ከዋክብትን ቁጠር ሲለው መቁጠር አልችልም ሲለው እንደዚህ ዘርህ ይበዛልሃል አለው። የምድርን አሸዋ ቁጠር አለው። የምድርን አሸዋ መቁጠር አልችልም ሲለው ዘርህ እንዲህ ይበዛን አለው። አሸዋ የተባሉ ቀዝቃዛ እንደሆነ ከአሕዛብ የሚወለዱ ከእስማኤል የሚወለዱት ናቸው። በከዋክብት የተመሰሉ ደግሞ የአብርሃም ደጋግ ልጆች ናቸው። ኮከብ ከኮከብ በብርሃን ይበልጣል። ጻድቃንም በክብር አንዱ ካንዱ ይበልጣል። መነኮሳት ከመነኮሳት፣ ካህናት ከካህናት፣ ዲያቆናት ከዲያቆናት በመልካም ስራ ከምዕመንም ምዕመን ይበላለጣል። እያንዳንዱ መበላለጥ ስላለ በዚህ አግባብ ከዋክብትም በብርሃን ይበላለጣሉ። የቅዱሳን ምሳሌ ናቸው። ቅዱሳንም በክብር ለመበላለጣቸው ምሳሌ ይሆናል ማለት ነው። ግን እንዲመበላለጥ ሲኖር ተሳስበው ነው የሚኖሩት። እኛም እያንዳንዳችን እዚህ በፊትም እንደተናገርነው የእጆቻችን እጣት እንደ ስነ ፍጥረት ስንማር እያንዳንዱን ነገር መመርመር ስላለብን ነው ደጋግም የማነሳው። እጆቻችን እጣት ተመልከቱና አምስቱን እጣቶቻችሁን ቆም አድርጋችሁ ሁሉንም ማዕድ እንዳለ ከፊታችሁ አስባችሁ ማዕድ ላይ ስታደርጓቸው ልክ እጣቶቻችሁ ማዕዱን ለመቁረስ በሚፈልጉበት ሰዓት በምግብ ሰዓት ረጃጅሞቹ ጣቶቻችን ጎብጠው ካጫጭሮቹ ጣቶቻችን ጋር እኩል ይሆኑና ምግቡን ይበላሉ፣ ስራቸውን ያከናውናሉ። እንግዲህ በዚህ ውስጥ ረጃጅሞቹ የሚባሉት እንደ ረጃጅም ሰዎች ያየናቸው በእውቀት በስልጣን በሀብት በብዙ ነገር ከፍ ያሉት ዝቅ ብለው ጎብጠውም ቢሆን ወደኋላ ተመልሰው በጋራ አንድ አይነት ነገር አንድ ማዕድ መንፈሳዊ ማዕድ አንድ ቃል እግዚአብሔር ተካፍለን ዋጋ እንድናገኝ አምላካችን እግዚአብሔር ይርዳን እንላለን። ከዋክብትም እንዲህ ይበላለጣል፣ የእጆቻችን እጣት ይበላለጣሉ፣ በክብር መበላለጥ አለ። ለክብር ለመብቃት ሁላችንንም ስንተጋ እንኖራለን። እንግዲህ ፀሐይ ጨረቃ አስተማሪዎች ናቸው። በዕለተ ዓርብም ጌታ በተሰቀለ ጊዜ እነዚህን ፍጥረታት አይቶ ስናያቸው ከዋክብት ረግፈዋን፣ ጨረቃ ፀሐይ ደም መስላለች፣ ጨረቃ ደም መስላለች፣ ፀሐይ ደግሞ ጨለማ ሆናለች፣ ብርሃኗን ከልክላለች። እንግዲህ ከተፈጥሮ ተማሩ ነው ያለው። ጌታ የሞተው የተሰቀለው ለሰው ልጆች ነው እንጂ ለጨረቃ ለፀሐይ ለከዋክብት አልነበረም። ለሰዎች ብሎ ክርስቶስ ለሰዎች ብሎ ሲሰቀል ሰዎች ራቁቱን ሲያቆሙት ለነሱ ያልተሰቀለላቸው ተፈጥሮ ስለሆኑ ፀሐይና ጨረቃ ግን እርቃኑን ስላደረጉት ብርሃኑን አላሳይም ብላ ፀሐይ የራሷን ብርሃን ከለከለች። ጨረቃም ደም መሰለች፣ ሐዘኗን ገለጠች። ሰዎቹ እንዴት ያደርስ ከዋክብትም ቦታቸውን ለቀው ረገፉ። የቤተ መቅደሱ መጋረጃ ተተረተረ፣ መቃብራት ተከፈቱ፣ አይባን ድንጋዮች ተፈተቱ፣ ሙታን ከመቃብራት ተነሱ። ከ500 ብቅ እስከ 600 ዝቅ ከ500 ብቅ የሚሉ ሙታን ተፈለፈሉ፣ ተነሱ ከመቃብር። ስለዚህ እያንዳንዱ እነዚህ ተፈጥሮ ስናይ ድንጋዩ፣ የቤተ መቅደሱ መጋረጃ፣ እያንዳንዱ ፀሐይ፣ ጨረቃ፣ ከዋክብት ያደረጉትን ታምራት ስናይ በእግዚአብሔር ላይ ተፈጥሮ ከሰው በላይ እንደሚያስተምረን የምናይበት ነው። ይሄ እነዚህ ፀሐይና ጨረቃ ፈያታዊ ዘየማን ሲጠየቅ ምንድነው ያለው? ፈያታዊ ዘየማን መኑ መሐረከ ወመኑ ነገር። ፈያታዊ ዘየማን ማን ነገረህ ማን አስተማረህ ባሉት ጊዜ ሐዋርያትን አልመረመርኩም ነቢያትን አልጠየቅኩም ፀሐይ ጠቀሰችኝ ባየሁ ጊዜ አመንኩኝ ነው ያለው። ፀሐይን አይቼ አመንኩና ለክብር በቃሁ። ፈያታዊ ዘየማን በመንግስት አስበኝ ለማለት የበቃው በተፈጥሮ ተመራምሮ ነው። ዛሬ በገነት ከኔ ጋር ትኖራለህ የተባለው ወንበዴ ቸርነት ለመናገር ፀሐይ ጠባዩን ስትቀይር አየሁና ያን ጊዜ ፀሐይ እንደ መልካም ሰው ጠቀሰችኝ። ፀሐይ በጠቀሰችኝ መልክ ያን ጊዜ በፍጥነት ተጸጸትኩና ጌታዬን ጠየቁት፣ ለመንግስተ ሰማያት በቃሁ እንጂ ሌላ ትምህርት የለኝም፣ ሌላ እውቀት የለኝም። እጄን በሰው ደም ነክሬ የኖርኩ ነኝ፣ ብዙዎቹን ቋንጃ ስቆርጥ የኖርኩ ነኝ፣ ሰው ያሳሳዝን የኖርኩ ነኝ። ግን ያን ጊዜ ከተፈጥሮ ተማርኩኝ ነው ያለ እና እኛም ከተፈጥሮ መማር እንድንችል ነው። እነዚህ ፀሐይና ጨረቃ የመልካም ሰዎች ምሳሌ እንደሆኑ ኦሪት ዘፍጥረት ምዕራፍ 9ን ስናነብ የኖህን ታሪክ እናገኛለን። በዚህ በኖህ ታሪክ ውስጥ ምን ድርጊት ተፈጽሟል? ኖህ ከመርከብ ከወጣ በኋላ ብዙ ተባዙ ብሎ እግዚአብሔር ልጆቹንና ኖህን ባረካቸው ይላል። ኖህም በምድር ላይ በበዛ የኔ ልጆች ኃጢአት ሊሰሩ ተመልሰው ሊጠፉ ብሎ ሲጠይቅ ምድርን በንፍር ውሃ ደግሜ ላላጠፋ ቃል እገባላለሁ፣ ስለዚህ ምድርን ሙሏት ብዙ ተባዙ ብሎ እግዚአብሔር ልጆቹንን ሶስቱን ልጆቹንና ኖህን ባረካቸው።
ከዚህ በኋላ ኖህ ወጥቶ ከመርከብ ወይን ተከለ። የተከለው ወይን ደርሶ ከዛ ወይን ጠጥቶ ሰከረ። ከዛ ሲሰክር እርቃኑን ሆነ። እርቃኑን ሆኖ የካም ልጅ ከነአን የሚባለው የካም ልጅ ነው። ከነአን ማለት የአባቱን እርቃን ተመለከተና ሳቀና ሂዶ ለአባቱ ለካም አባትህ ኖህ ራቁቱን ቁሟል ናየው ብሎ ልጁ ነገር ሰራ። ከነአን የካም ልጅ ነው። ካምና ከነአን አባትና ልጁ በኖህ ሳቁበት። ስቀው ለብቻቸው አልበቃቸው ብሎ የሚያሳስቅ ፈለጉና ሌላ ያፌትንና ወንድሙን ሴምንና ያፌትን ሴምንና ያፌትን ኑ እዩ እርቃኑን ሆኗን ብለው እየሳቁ ሲነግሯቸው ለምን ትስቃላችሁ ብለው ወደኋላ እየተራመዱ ሂደው ያባታቸውን ያንዳቸውን ልብስ ለሁለት ለበሱና ያንዳቸውን ልብስ ወስደው ከአባታቸው እርቃን ላይ ሸፈኑት። ያባታቸውን እርቃን ከደኑ። ስለዚህ እነዚህ መልካም ናቸው። በእውነት ለወላጅ ምን ይደረጋል? እናት ያደረገችው ውለታ፣ አባት ያደረገው ውለታ ትልቅ ነገር ነው። ለታላቅ ክብር ለማድረግ ያበቃ። እነሱ በባዶ እግራቸው ሂደው ያስተማሩ ወላጆች ምን አድርገናል? እና 9 ወር ከ5 ቀን በማይጸኗ ተሸክማ እንዲያ በመልካም አተኛኝ መተኛት አቅቷት ከዛም በኋላ ስቃይ ያንዳንዱ ነገር ዋጋ ከፍላ ወላጅም ያንዳንዱ ነገር ዋጋ ከፍሎ ለወላጅ ብዙ ማድረግ ይጠበቃል። በረከት ነው። መጽሐፍ ቅዱስ እንዲል እድሜህ በምድር ላይ እንዲረዝም እናት አባቶችን ታላላቆችን አክብር ነው። ይህ ታላቅ የሆነ ተውፊታችን ትልልቅ ሰዎች ሲመጡ ከሩቅ ቁመን የምናሳልፈው በትልልቅ ሰዎች የምንባረከው እሱ ስርዓት ነው። ለበረከት ያበቃን ብዙዎቻችን አሁን እንዳለ መታደል ሆኖ በአባቶች መመረቅ አባቶችን ቆሞ ማሳለፍ በቃ ብዙዎች ስርዓት አጠናን። እያንዳንዱ ሰው እኮ የምናደርጋቸው እንቅስቃሴ ከስርዓት እንደወጣን ያሳያል። ልጁ ነው ይባላል። እንደ ብፁዕ አባታችን ካሉት ከትልልቅ ሰዎች ጋራ ገዳም ላይ በጉዞ ሂዶ አጋጣሚ ሆኖ አብሮ ማዕድ ላይ ይሰራልና እዛ ማዕድ አብሮ ይብላ ተብሎ ተፈቅዶለት ቁጭ እንዳለ አባቶች ጸሎት እያደረጉ እሱ ማዕጁን ሰዷን ከማዕዱ እነሱ ሳይባርኩት ገና እንደው የስርዓት አጥነት እንትን ወስዶ እጁን ሲወረውር እና አንዱ አባት ልጄ ምን እያደረክ ነው ሲሉት ለምን ቆረስከው ሲሉት አይ ቆርሻ አይደለም እንደው ስንት እንደሆነ እንጀራው ልቆጥረው ፈልጌ ነው እንዳያንሰን ብዬ ነው አለ ይባላል። ደግሞ የዘመኑ ሰው መልስ አያጣም፣ ይሳሳታል። ለስህተቱ ደግሞ መልስ ሌላ የተሳሳተ መልስ አያጣምና ስርዓት እያንዳንዱ ነገር። ሌላውም አባት ምንድነው ልጁ አብሮ እሳቸው እየጸለዩ እሱ ይበላልና አብሮ ተሰልፎ ከጸሎት በኋላ ሲበሉ እንደው አባታችን አፍረት እንኳን አጥቶ እነዚህ አባት ቀድመው 2 ጊዜ ሳይወርሱ ምግቡን ጨርሶታልና አባዬ እንደው ስብሐት ልበል ሲላቸው ምን ስብሐት ይሄማ እግዚኦ ነው እንጂ የሚያስብላሉ ነው የሚባለው። የሚያባት እግዚኦ የሚያስብል ከስርዓት የወጣ አኗኗር እንዳንኖር የካምና የከነአን እርግማን እንዳይወድቅብን ወላጆቻችን ታላላቆቻችን የቤተክርስቲያንን አባቶች አክብረን ሰፊ ክብር እንድናገኝ አምላክ ቅዱሳን ጌታ እግዚአብሔር ይርዳን። ትልልቆችን ሰዎች ማክበር ለትልቅ ክብር ያበቃል። ትልልቆችን ማክበር እኛም በልጆቻችን እንድንከበር ያደርጋል። ትልልቆችን ማዋረድ በገዛ ልጆቻችን እንድዋረድ ያደርጋልና የኖህ ልጆች ይሄን ነው የሚያስተምሩን። ያፌትና ሴምና ያፌት ሂደው የአባታቸውን እርቃን ሸፈኑት። ይህ ሁሉ ምሳሌ ሆነ። ኖህ ከስካሩ ሲነቃ መርቋቸዋል። እግዚአብሔር በሴም ድንኳን ይደር አለ። እግዚአብሔር በሴም ድንኳን ለዘላለም ይደር አለ። የሴም ድንኳን የተባለች ድንግል ማርያም ናት። ክርስቶስ ከድንግል ማርያም ከሴም ወገን ይወለድ አለ። ክርስቶስ ከሱ ወገን እንዲወለድ የሴም ድንኳን የተባለች ድንግል ማርያም ናት። ከሴም ድንኳን እግዚአብሔር ይገኝ፣ እግዚአብሔር ይገለጥ፣ ይወለድ ብሎ ያንን ምርቃን ወረደለት። ከሴም ወገን ከድንግል ማርያም ክርስቶስ ተወለደለት። የያፌትን ግዛት ያስፋው ብሎ መረቀው። የያፌት ግዛት 70-80 ቀን ተጉዘው ማይዘልቁት ግዛት ስፋት ያለው የተባረከ ሆነለት። እነዚህ ልጆች በምሳሌ ይህን እያንዳንዱን ስንመስለው በምስጢር ደረጃ ስናየው ኖህ የክርስቶስ ምሳሌ ይሆናል። ራቁቱን የቆመው ኖህ የሰከረበት ወይን ክርስቶስ በፍቅር ሰክሯል። በፍቅር ነው፣ ስለ ሰው ፍቅር ነው ክርስቶስ እርቃኑን የቆመው። ኖህ የጠጣው ወይንና ክርስቶስ ለሰው ልጆች የከፈለው ፍቅር ይነጻጸራል። ኖህና ጌታ ይነጻጸራሉ። ሴምና ያፌት የአባታቸውን እርቃን የሸፈኑት የፀሐይ የጨረቃ ምሳሌዎች፣ የከዋክብት ምሳሌዎች ናቸው።
ለዛ ሁሉ ምሳሌነታቸው መልካም ሆኖላቸዋል። ለነዛ ምሳሌ ነውር የደበቁ ያባታቸውን ነውር ያባታቸውን እርቃን የሸፈኑ ስለሆነ ፀሐይ ጨረቃ በዕለተ ዓርብ የክርስቶስን እርቃን ለማሳየት የሸፈኑትን ዋጋ ለማስተማር ይህን በዚህ መልኩ በምስጢር ያስረዳናል። ሴምና ያፌት ግን ክርስቶስን እርቃኑን የሰቀሉት የጸሐፍት የፈሪሳውያን ምሳሌ ሆነው ምሳሌነታቸው ተበላሽቷል። እግዚአብሔር ሌሎችን ሲባርክ ከነዓን ግን የተረገመ ይሁን ያለ እግዚአብሔር። እኔ አንድ አባት በሚጠየቁበት ሰዓት ይጠይቃቸዋል። ከላይ ነው የሚጠይቃቸው። እንደው አባዬ ሞት ከወጣቱ ላይ ነው የበረታው። ትልልቆች እናንተ ግን ነጭ ፀጉር አብቅላችሁ 80 90 ዓመት ጎስሟችሁ በህይወት እየኖራችሁ ነው። ዛሬ ግን በ30 በ40 ከዛም በታች በ20 ዓመቱ እንደው ሞት እየወሰደው ነውና ምንድነው የዚህ ሁሉ መነሻው ምንድነው ብሎ እኔን አባት ሲጠይቃቸው ምንድነው ያሉት? እኔ አስተዋይ አባት ሲመልሱ አይ ልጄ ሞትማ የሚመጣው ለኛ ለሽማግሎች ነበር፣ ግን እናንተ ከኛ ቦታ ላይ አልፋችሁ ተቀምጣችሁ እያገኛችሁ ነው አሉት። መልስ ሲመልሱ ከኛ ቦታ ላይ እናንተን ስለሚያገኛችሁ ነው፣ ቦታችን ቀምታችሁናል፣ ለበረከት እንዳትበቁ ሆናችኋል እያሉ በዚህ ምክር እንደመለሱለት ይነገራል። እነዚህ ሰዎች ክብር በማግኘታቸው ምሳሌነታቸው ራሱ የፀሐይ የጨረቃ ሆነ። አምላካችን እግዚአብሔር አባታችን ክርስቶስ የድንግል ማርያም ልጅ መድኃኔዓለም ሁላችንንም የወላጆቻችን እርቃን ሸፍነን የወላጆቻችን ጥያቄ መልሰን ለወላጆቻችን የሚደረገውን ድርሻችን ተወጠን ለሁላችንም ለከዋክብት ለፀሐይ የተሰጠው ምሳሌነት የፀሐይ የጨረቃ ምሳሌነት በእኛ እንዲኖር ልጅነታችን መድኃኔዓለም ያሳምርልን እንላለን። እንግዲህ እንዲህ ካለን ወደ ዕለተ ሐሙስ ፍጥረት ነው ማለፍ ያለብን፣ በፍጥነት ለመዝለቅ ነው ዛሬ ያሰብነው። ስለዚህ የዕለተ ሐሙስን ፍጥረት ስናይ በዕለተ ሐሙስ እግዚአብሔር ከባህር ውስጥ 3 አይነት ፍጥረታትን ፈጥሯል ነው። ባህር ፍጥረታትን ታስገኝ ሲል እንግዲህ ተናካሽ የሆኑ አራዊትም ወጥተዋል፣ ለሰው ምግብ የሚሆኑ አራዊትም ወጥተዋል። እናሳን የመሰለ ግን ተናካሾች እነ አዞ እነ ጉማሬ እነዚህም ተፈጥረዋል። በክንፋቸው የሚበሩ ደግሞ አይዋፍ መሰል እነ ዳክዬ አይነት እነዚህን 3 አይነት ነው የፈጠረው። እንግዲህ የዕለተ ረቡዕን ወስደን ከ12 ላይ ስንጨምረው 15 ነው የሚሆነው አይደለ? 15 ይሆናል ማለት ነው። እስከ ዕለተ ረቡዕ ያለው 15 ፍጥረት ሆነ ማለት ነው። በዕለተ ሐሙስ ደግሞ 3 ፍጥረት ይጀምራል። አራዊትን ከ3 ከፍሎ ሁሉም ከባህር ነው የተገኙ፣ ባህር ታውጣ ነው ያለ። ከነዚህ ከባህር የተገኙት እንዴት ነው ያኗኗራቸው ስንል ከባህር ተገንተው ከዛው ከባህሩ የቀሩ አሉ፣ በባህር ውስጥ የሚኖሩ ሁልጊዜም። እንደገና ደግሞ ከባህር ወጣው በረው ዕለቱን ወጣው ይሄዳሉ። ሶስተኛዎቹ ደግሞ አንድ ጊዜ ወደ ባህሩ፣ አንድ ጊዜ ከባህሩ ውጪ፣ አንድ ጊዜ ከየብስ፣ አንድ ጊዜ ከባህር እየሆኑ ይኖራሉ። ከባህሩ ወጣው ይሄዳሉ፣ ከባህሩ ማይወጡ ለዘላለም ይኖራሉ። ባህሩን ከለቀቁት ሞት የሚገጥማቸው። ለምሳሌ አሳን እዚህ በፊትም እንደምንለው አሳ ባህሩን ከለቀቀ የሰው ልጅ ከእግዚአብሔር ከራቀ ሁሉም ህይወት የላቸውም። ላሳው ህይወቱ ባህሩ ነው፣ ለኛ ህይወታችን የእግዚአብሔር ቃል ነው። ስለዚህ ባህሩን አሳው እንዳይለቅ በዛው የሚኖሩ ባህሩን ከለቀቁም ይሞታሉ። ስለዚህ ከዛው ያሉ ከባህሩ የለቀቋሉ ያለቀቋሉ፣ ከባህሩ ወጣው በረው ይሄዳሉ። አንድ ጊዜ ከየብስ አንድ ጊዜ ከባህር ይሆናሉ። እነዚህ ምሳሌነታቸው ከባህሩ ከዛው ተፈጥረው የቀሩት በህግ የጸኑትን ነው የሚያሳየው። በትዳራቸው የጸኑ በዛው ባሉበት በሃይማኖታቸው ያልተናወጹ በ40 በ80 ቀን ከተነሱበት ቤተክርስቲያን ያልወጡ ከስርዓት ያልወጡ ከህግ ያልወጡ ትውፊታቸውን ያለቀቁ በባዕድ ሌላ ታሪክ ውስጥ ያልተያዙ እነሱ መሆናቸውን ከዛው የቀሩት የሚለው እነሱን ነው የሚያሳየው። ወጣው የሄዱትን ግን ከስርዓት ከሃይማኖታቸው የኮበለሉትን ነው። ከባህሩ ተፈጥረው እዛው የወጡ ማለት እንግዲህ ከሃይማኖታቸው የወጡትን ነው የሚያሳየው። አንድ ጊዜ ከባህር አንድ ጊዜ ከየብስ ማለት ደግሞ አንድ ጊዜ ሲያምኑ፣ አንድ ጊዜ ደግሞ ሲክዱ፣ አንድ ጊዜ ደግሞ መነኮሳት ወደ ገዳም ሲሄዱ፣ አንድ ጊዜ ወደ ዓለም ሲመለሱ፣ አንድ ጊዜ በኃጢአት ሲወድቁ፣ አንድ ጊዜ በንስሐ የሚሉ የነዚህ ሰዎች ምሳሌ ይሆናሉ። በሌላኛ በሁለተኛ ምሳሌ ሊሆኑ የሚችሉት በምንድነው ደግሞ
በልባቸው የሚሳቡ በእግራቸው የሚሽከረከሩና በክንፍ የሚበሩ ናቸው። እነዚህ በልብ ይሳባሉ፣ በእግር ይሽከረከራሉ፣ በክንፍ ይበራሉ። በልብ የሚሳቡ ማለት በዚህ ዓለም ልጅ ወልዶ አስራት በኩራት አውጥተው በትዳር ተወስነው የሚኖሩ ሰዎች የመንግስት ምሳሌ ናቸው። በልባቸው የሚሳቡት እንደገና ደግሞ በእግር የሚሽከረከሩት ማለት ተከተሉኝ ባላቸው ጊዜ ጌታ ቃሉን ሰምተው ዓለምን ንቀው ከሴት ርቀው ንጽህ ጠብቀው ቃሉን ሰምተው ከእግዚአብሔር ጋር ወደ አስፈላጊው ቦታ እሱ ወደ ፈለገላቸው ቦታ ሁሉን ትተው ቤት ንብረት ትዳር ትተው እግዚአብሔርን የተከተሉት የቅዱሳን ምሳሌ ናቸው። በእግራቸው የሚሽከረከሩት ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ ሰዎች ምሳሌ ናቸው። እንደገና በክንፍ የሚበሩ ማለት የሰማዕታት ምሳሌ ናቸው። በጸጋ ተመስጦ ያላቸው መብረር ተመስጦን ነው የሚያመለክተው። በተመስጦ ውስጥ ያሉ መሆናቸውን የሚያስረዳ ነው። ከዚህ የተነሳ እነዚህ ሶስት ፍጥረታት ሲጨመሩ 18 ይሆናሉ። እስከ ዕለተ ሐሙስ ያሉት ባህር የተፈጠሩበት ባህር የጥምቀት ምሳሌ ነው። ሐሙስ የምትባለዋ ቀን የቅድስት ድንግል ማርያም ምሳሌ ትሆናለች ማለት ነው። እንግዲህ እነዚህ በዕለተ ሐሙስ የተፈጠሩ ፍጥረታት በባህር በዚህ መልኩ እንዳየናቸው በምሳሌም እንዳየናቸው ነው። ከዚህ በኋላ በዕለተ ዓርብና በመጨረሻው ፍጥረት እግዚአብሔር ልክ እንደ ዕለተ ሐሙስ ፍጥረታት ከባህር ሳይሆን ምድር ፍጥረታት አራዊትን፣ እንስሳትን፣ አይዋፍን ታስገኝ ብሎ እግዚአብሔር ሲናገር ልክ በዕለተ ሐሙስ እንደተፈጠሩት ሶስት ፍጥረታት የሚናከሱም የሚበሉም ሌላም ደግሞ አይዋፍ በክንፋቸው የሚበሩ አይዋፍ ከዕለተ ዓርብም ግን ከየብስ የተፈጠሩ የየብስና የባህር ብለን ነው የምንለያቸው እንጂ ተመሳሳይ ፍጥረት ናቸው። ግን የየብስና የባህር ብለን ነው የምንለያቸው። እነዚህ ደግሞ የብሱ ነው የሚስማማቸው። ባህር ሁል ጊዜ እንኑር ቢሉ የዕለተ ዓርብ ፍጥረታት በባህር መኖር ያቅታቸዋል። እነዛኞች ግን በየብስ ሲኖሩ ነው የሚጎዱት። የዕለተ ዓርብ ፍጥረታት ደግሞ ሶስት አይነት ናቸው። ልክ ሐሙስ እንደፈጠራቸው ከየብስ መኖር ማይችሉ ከውሃ መኖር ማይችሉ የዓርብ ፍጥረታት አሉ። እነዚህን ከፈጠረ በኋላ 18 ነበር ፍጥረት። አሁን ሶስቱን ስንጨምር በዕለተ ዓርብ ደግሞ የፈጠራቸውን ሶስቱን ስንጨምር 21 ይሆናል ፍጥረት። ከዚህ በኋላ በዕለተ ዓርብ ሁሉን ከፈጠረ በኋላ ዛሬ በዚህ ምድር ያለ ሰው ልጁን አብሮ ከሱ ጋር አስቀምጦ በትዳር ጎጆ ሲይዝ የሚኖረውን ኑሮ ሀብቱን ድርሻውን እያሳካለት እንደሚኖር ሁሉ እንደ መልካም እንግዳ እግዚአብሔር አዳምን ምግቡን፣ ገነትን፣ እያንዳንዱን ነገር የምድርን ፍጥረታት አዳም ገዢ ስለሆነ ሁሉን ነገር ካዘጋጀ በኋላ ንጉሱ አዳምን በዕለተ ዓርብ እግዚአብሔር ፈጠረው። ይህን ሁሉ ፍጥረት ከፈጠረ በኋላ አዳምን በመጨረሻ ሁሉን አዘጋጅቶ ሁሉ ከተዘጋጀ በኋላ በተደላደለ ምድር ላይ እግዚአብሔር አዳምን ፈጠረው። በእውነት በመጀመሪያው ቢፈጥረው መሬት ሳትስተካከል የት ላይ ይኖር ነበር? ምንስ ይበላ ነበር? ምንስ ይጠጣ ነበር? ሁሉን አስተካክሎ ግን ለሰው እግዚአብሔር ያልከፈለው ዋጋ የለም። ከዛ መልኩን ሰጠው። መልኩን አስመስሎ የህይወት እስትንፋስ ሰጥቶ ቆም አድርጎ ፈጠረው። እንግዲህ አዳም ቆም ያለ ነው፣ ሰማያዊ ነኝ ማለቱ ነው። መቆም ብቻ አይደለም ይቀመጣል። መሬት ነው፣ ከመሬት ነው የተፈጠሩ። አዳም ሲቆም ሰማያዊ መሆኑን ያሳያል። ሲቀመጥ ደግሞ ሰው ሲቆም ሰማያዊ ነኝ ነው፣ ሲቀመጥ ደግሞ ምድራዊ ነው፣ ምድራዊ ነህ ነው። ሲተኛ ትሞታለህ ነው፣ ተኝቶ አይቀርም ተመልሶ ይነሳል። እንግዲህ ተመልከቱ፣ ሰው ራሱ መቆም መቀመጡ እያንዳንዱ ነገር ትምህርት አለው፣ ስሌት አለው። ሰው ሲቆም ሰማያዊ እንደሆነ፣ ሲቀመጥ ምድራዊ እንደሆነ፣ ሲተኛ ሞቱን እንደሚያመለክት ሞት እንቅልፍ የሞት ታናሽ ወንድም ነው የሚባለው። ሰው ሲተኛ መሞቱን ነው የሚያመለክት፣ ተኝቶ አይቀርም ይነሳል። ይሄ ደግሞ ሰው እንደሞት አይቀርም ትንሳኤውን ነው የሚያመለክተው። ልክ ፀሐይን እንኳን ተፈጥሮን ተማሩ ነው፣ የስነ ፍጥረት ጉዳይ ስለሆነ እያንዳንዱን ስናይ ፀሐይ በዕለተ ረቡዕ ያየናትን ፀሐይ ስትወጣ ሰው እንደመወለድ ነው። ፀሐይ ስትወጣ በጧት ሰው እንደመወለድ ነው። ፀሐይ ስታበራ ደግሞ ሰው በዚህ ምድር የመኖሩ ምሳሌ ነው። ፀሐይ ስትጠልቅ ሰው የመሞቱ ምሳሌ ነው። እንደጠለቀች አትቀርም ተመልሳ ትወጣለች። ሰው ሙቶ ፈርሶ በስሱ አይቀርም ተመልሶ ይነሳል ሚል ነው። እንደምታውቁት ሰው ዘር ሲዘራ
ፍሬ እንዲያፈራ ነው። ግን ፍሬ ለማፍራት መጀመሪያ ይዘራል፣ ከዛ ፍሬው ይበሰብሳል። ከፈሰበሰ በኋላ ነው ፍሬ ሆኖ የሚነሳው። ስለዚህ ሰው የሚሞተው ወደ ተሻለ ነገር ለመሸጋገር እንጂ ፈርሶ በስብሶ ለመቅረት ስላልሆነ አግናጢዎስ ምጡላ አንበሳ የተባለው ሰዎች እንዳይሞት ሲከለክሉት አትሞትብን ሲሉት የሚወዱ ሰዎች ወደ እግዚአብሔር ከሚሄድበት መንገድ ላይ አትቁሙብኝ ነው ያለ። ሞት ወደ ተሻለ ክብር የምናልፍበት ነው። ጳውሎስም ሲናገር ወደ እግዚአብሔር መሄድ እናፍቃለሁ ነው ያለ። የገባቸው ሰዎች ትንሳኤያቸውን የሚያስቡ ሰዎች ሞታቸውም ያላስጨነቃቸው ናቸው። ስለዚህ ሰው በመቆም በመቀመጡ በመተኛት በመነሳቱ ትምህርት ነው እያንዳንዱ። እኛ መጀመሪያ ሰግደን ስንነሳ ከመሬት ፈጠርከኝ፣ ከመሬት ፈጥረ ሰው ያደረከኝ ማለት ነው። ሁለተኛ በስላሴ ስም ሰግደን ስንነሳ በኃጢአት በወድቅም በንስሐ መልሰህ ታነሳኛለህ ማለት ነው። ሶስተኛ ወድቀን ስንነሳ ግን ብሞትም ፈርሼ በስብሼ እንዳራዊት ቀን ምድር አልቀርም እንዳራዊት ነፍስ እንደገና አንስተህ በክብር ታቆመኛለህ የሚል ትምህርት ያለን መቆማችን ሰማያዊነታችን፣ መቀመጣችን ምድራዊነታችን፣ መተኛታችን ደግሞ ሞታችን፣ መነሳታችን በትንሣኤ ያለውን ምስጢር የሚያስተምር ነው። እንዲህ አድርጎ መልኩን ሰጥቶ ለክብረ አዳም ሲል ስላሴ በእጃቸው ይሰማል አይደል? ይሰማል። እሺ። ስለዚህ በክብር አዳምን ለክብረ አዳም ስላሴ ሰውን ለማክበር በእጃቸው ጭቃ ይዘው ታዩ ሚል በሊቃውንቱ ትንታኔ የተሰጠ ትምህርት አለ እና አዳምን እንዲህ በፈጠረው ጊዜ ባለፈውም እንዳነሳ ነው መናፍቃኑ ትምህርት ሲያበላሹ ምንድነው የተሰጠው ትምህርት? ስላሴ አዳምን በሚፈጥሩበት ሰዓት በአብና መንፈስ ቅዱስ አዳም ተሳስቶ ጸበለስን ስለሚበላ አይፈጠር ብለዋል። ወልድ ደግሞ ይፈጠር ከተሳሳተን የያዛለው ዋስ ሆነዋለሁ ብሎ ስለነበረ የመጣ ወልድ በግድ ነው ብለው በስላሴ መካከል ሲፈጥሩ አዳምን እንዳልተስማሙ የሚያነሱት የሌሎቹ የእምነት ችግር ያለባቸው ሰዎች ይህንን ይላሉ። እንግዲህ የኛ ሊቃውንት ደግሞ ለዚህ መልስ ሲሰጡ በግድ እንዳልመጣ ለማጠየቅ በሱ ፈቃድ በማስከኘው ውዳሴ ማርያም ላይ በለተሰሉስ በሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጡ አዳነን አሉ። እነሱ ግን መጡ በግድ መጣ ነበር የሚሉ ያንን ለመሻር መልስ ሰጠዋል። አዳም በዚህ መልኩ ተፈጠረ። አዳም በተፈጠረ በሳምንቱ ሰው ብቻውን ይኖር ዘንድ መልካም አይደለም። አዳም የተፈጠረውን ፍጡር አይቶ ሴትና ወንድ ሆኖ ሲያየው እኔ ነኝ ብቻዬን በጾታ ብቸኛው የተፈጠሩ ብሎ ሲያዝን እንግዲህ አዳም በዚህ አትዘን አዳም ብሎ ረዳት እንደሚያስፈልገው ጥያቄ ሳያቀርብ ገና በውስጡ ያሰበውን የልባችን ማንነት ሳንለምነው የምንሻውን አውቆ የሚሰጥ እግዚአብሔር ለአዳም ረዳት እንፍጠርለት ብሎ ረዳት ሔዋንን ፈጠረ። ለአዳም ረዳት እንፍጠር ማለት በምስጢር ደግሞ የዓለም ረዳት የሆነች ዳግሚት ሔዋን ድንግል ማርያም እንደሆነች ተፈጠረች። ሔዋንን ከጎኑ ፈጠራት በእንቅልፍና እንቅልፉ ደግሞ በሰመመን ውስጥ ሳለ አጥብቆም ሳይንቀላፋ አጥብቆም ሳይነቃ። ምክንያቱም አጥብቆ ቢነቃ ኑሮ ከእንቅልፍ ባይተኛ ከጎኑ አጥንት ሲወድ ስለሚሰማው ሰውነቱን ከተሰማው ደግሞ ሚስቱን እንዳይጠላ የተደረገ የተፈጥሮ ጥንቃቄ በእግዚአብሔር በኩል የተሰራ ትልቅ ጥልቅ ትምህርት ነው። አዳም ሳይተኛ ሔዋንን ከጎኑ ቢወስዳት አጽም ሲወስድ ሰው ነውና ይሰማዋል። ከተሰማው ሚስቱን ጠልቷት እንዳይኖር በእንቅልፍና ባለመንቀላፋት ጨርሶ ባለመዘንጋት መካከል አድርጎ ሔዋንን አመጣት። በሌላ መልኩ ግን ክርስቶስ በስጋ ምውት በመለኮት ደግሞ ህያው ሆኖ በዕለተ ዓርብ ከጎኑ የፈሰሰ ደም አለ። ሔዋን ከክርስቶስ ጎን የፈሰሰች የክርስቶስ ደመገቦ ምሳሌ ናት። ያቺ የጥምቀት ምሳሌ ናት። ሔዋን ከክርስቶስ ጎን በጦር ሲወጉት ያን የፈሳለች። ከአዳም ጎን የተወሰደችዋ ሔዋን ከክርስቶስ ጎን በዕለተ ዓርብ ለፈሰሰው ማየገቦ የሚባለው ለጥምቀት ምሳሌ የሆነች የሔዋን አንጻር ናት። ዳግማዊ አዳም የተባለ ክርስቶስ ነው። ከዳግማዊ አዳም ጥምቀት ከጎኑ ፈሷል። ከመጀመሪያው አዳም ደግሞ ሔዋን ከመጀመሪያው አዳም ሔዋን ተገንታለች። እንግዲህ ሔዋንን ከጎኑ ለምን አደረጋት ቢሉ አባወራው ወንድ አባወራ ነው፣ በላይ ነው፣ የራስ ምሳሌ ነው። ቤተሰብ ደግሞ የእግር ምሳሌ ነው። ሴት ግን መካከል ላይ ናት። አባወራው አለ፣ ከዛ ቀጥላ ሴቷ ናት፣ ከዛ ልጆች ናቸው። ሴት መካከለኛ ናት። በትዳሯም በሕይወቷም ውስጥ መካከለኛ ስለሆነች ከጎኑ ተፈጠረች። በሌላ መልኩ ሴቶች በጸሎትም በልዩ ሰዓት ራሳቸውን ይከናነቡ ለማለት
ጎናችን በልብስ ስለሚሰወር ጎናችን በልብስ ይሰወራል። እንደው ምንም ባይኖር ጎናችን ላይ ጣል እናደርጋለን። እርቃን እንኳን ልብስ እንኳን ብናጣና ጎን በልብስ የሚሸፈን ነው። ተሸፋፍና በክብር በልብስ የተሸፈነችና ትኖር ሲል ከጎኑ ፈጠራት። እንዲህ አድርጎ ፍጥረትን ጌታችን በዕለተ ዓርብ አጠናቆ አሳምሮ ሁሉን ነገር አጠናቋል። ሌሎች መናፍቃን ብዙ ሚሉት አለ። ጨለማ ፍጥረት አይደለም ሚሉት አለ። ሌላ ክርስቶስ አንድ ዓለም አስረጅቷን ሚሉ አማኞች አሉ። አንድ ዓለም ያረጀ ዓለም አልፏል፣ ሌላ አዲስ ዓለም ነው የሚሉ አሉ። ጨለማ ከፍጥረት ውስጥ ገብቶ አይቆጠርም ይላሉ። መላእክትም ከዚህ ውስጥ ገብተው አይቆጠርም ይላሉ። አዳምን በሚፈጥር ጊዜ ቅድም ያልነውን ስተት ያነሳሉ። ምድር ቀስ በቀስ በዝግመተ ለውጥ በፍንዳታ እንዲተገኘ ሚል ወደ ሳይንሱ ዘልቀው ደግሞ ሌላ ሚሉም አሉ። ነገር ግን ፈያታይ ዘየማን ከስነ ፍጥረት ተምሮ ለንሳና ለገነት እንደበቃ፣ አብርሃም ስነ ፍጥረትን ተመራምሮ ፈጣሪውን እንዳገኘ፣ አባ ማቴዎስ የሚባለው በፍጥረት ሲመራመር ወደ ላይም ወደ ታችም እስከ በርባሮስ ወደ ላይ እስከ ጽርሐ አርያም ማየት እንደቻለ፣ እኛም የተሰወረውን አይተን ከፍጥረታት ተምረን ለንስሐ እንድንበቃ ለትምህርትና ለህይወት እንድናደርገው ስነ ፍጥረትን ከዚህ የተሻለ መምህር የለምና በዚህ መምህርነት ያስተማረን አምላካችን ስሙ የተመሰገነ ይሁን። ስነ ፍጥረት ታላቅ ነው። እንግዲህ እኛ ምድራውያን መምህራን አስተምረን በቃላችን እንዲህ አታድርጉ ብለን ስንሳሳት ልገኝ እንችላለን። ስነ ፍጥረት ግን የተግባር መምህር ነው፣ የማይሳሳት መምህር ነውና ስንመረምረውም በጥልቅ በብስለት እንደነ ፈያታዊ ዘየማን የእነ አብርሃምን ታሪክ እያየን ከዚህ አንጻር መመርመር እንድንችል። እንግዲህ ፈላስፎች ብዙ ቢፈላሰፉም እግዚአብሔር ከሌላ አምጥቶ የፈጠረውን ስነ ፍጥረትን ይዘው ነው የሚመራመሩ። እግዚአብሔርን ከኢምንት አምጥቶ ዓለምን የፈጠረ ኃያል አምላክ ነው። እዚህ በፊት ያነሳ ነው ማን የሚባለው የኔ አህያ ጠፍቶ ከቀረ እግዚአብሔር የለም፣ ስነ ፍጥረት በልማድ ነው የሚመላለስ፣ ፀሐይ ጨረቃ ክረምትና በጋው የሚፈራረቅ እንዲሁ ነው ብሎ አህያውም ጠፍቶ ቀረ፣ እሱም ክዶ ቀርቷል። ብዙዎችን ያላነሳናቸው ያልጠቃቀስናቸው ከስነ ፍጥረት ጋር አያይዘን ምንም አይነት የስተት ነገሮች የሉም። እንግዲህ አምላካችን ቅዱሱ እግዚአብሔር በዚህ ሁሉ ጨርሰናል። ስነ ፍጥረትን እዚህ ላይ ያጠናቀነዋል። ይሄ የሚያስደስት ነው። ጨረሰ መባል የሚያስደስት ነው። እንደውም ሰው በቅዳሴ መካከል ቆሞ ሁል ጊዜም እስኪያልቅለት ድረስ ነው የሚቸኩልና ቅዳሴው ያደክመዋል። ሲጠየቅ ምን ደስ ይልሃል ከቅዳሴው መካከል ሲባል እቱ የሚባለው ክፍል ነው ደስ የሚለኛል ነው የሚባለው። እና እኛም ጨርሰናል። አስጀምሮ ላስጨረሰን አነቃቅቶ ላስጀምረን በመጨረሻውም ቀን ከብፁዕነታቸው ቡራኬ ስላደለን ይሄ ድንቅና ታላቅ ማህበር ልጆቻቸው ተባርከው የእነ ኖህን ታሪክ አንስተን የያፌትን የሴምን ታሪክ አንስተን ልጆቻችሁ በእነዚህ በሴምና በያፌት የጨረቃ የከዋክብት ክብር እንዲኖራቸው እነዚህን ታሪክ እንድታስተምሩ ባለቻችሁ ጊዜ ሁሉ ከዛ ጋር ተጨምሮ ለትምህርታችን መደምደሚያ አልባት የብፁዕነታቸው ዛሬ መገኘት እጅግ በጣም ደስታዬን ፍጹም አድርጎልኛል። ብፁዕነቶ በድጋሚ ቡራኬዎት ይድረስ እያልኩኝ ትምህርቱ ከረጅም ባጭሩ ከዚህ ላይ አቆመዋለሁ። ይቆየን። አምላከ ቅዱሳን ጌታ እግዚአብሔር ስሙ የተመሰገነ ይሁን። መብርሃን በነገር ሁሉ ማስተዋልን ታድለን። የቅዱሳን በረከት የመላእክት ጥበቃ አይለየን። ይቆየን።